ሰላም እንዴት ናችሁ? ዶክተር ዮናስ ነኝ። ዛሬ ይዤላችሁ የመጣሁት ሳይኮፓቶች ለምንድን ነው በተደጋጋሚ ህግ የሚጥሱት የሚለውን ይሆናል። እንግዲህ ዘግናኝ ወንጀሎችን ይፈጽማሉ፣ ይዋሻሉ፣ ያጭበረብራሉ፣ ያታልላሉ። ከዛ ብዙ አይነት ስፍር ቁጥር የሌላቸው ወንጀሎች ውስጥ ሳይኮፓት ይሳተፋሉ እና ለምንድን ነው ህግ የሚጥሱት የሚለውን እናያለን። እሱን ከማየታችን በፊት ግን ሰዎች ለምንድን ነው ህግን የሚከተሉት የሚለውን ማወቅ ያስፈልጋል። የመጀመሪያው ሰዎች በቲዮሎጂካል ወይም ፊሎሶፊካል በሆነ አይዲዮሎጂ ምክንያት ህግ ሊከተሉ ይችላሉ። ቲዮሎጂካል ሲሆን እንግዲህ መንፈሳዊ ሃይማኖታዊ በሆነ መልኩ ነው። ሁሉም ሃይማኖቶች ውስጥ ለራስ እንዲደረግብህ ማትፈልገውን ለሌላ ላይ አታድርግ፣ በአንድ ወይም በሌላ መልክ አለ። ይሄ ጎልደን ሩል ይባላል። የምዕራብም የምስራቅም ሃይማኖቶች ውስጥ ያለ ነገር ነው። ፊሎሶፊካል ሲሆን ደግሞ ለምሳሌ አሁን ካናዳ፣ ጃፓን ስትሄዱ ሰዎች አማኝ አይደሉም፣ መንፈሳዊ አይደሉም፣ ሃይማኖተኛ አይደሉም፣ ግን ደግ ናቸው። ለምንድን ነው የሚሆኑት ስትሉ it is philosophical። ጽድቅና ኩነኔ ቢኖርም ባይኖርም ከክፋት ደግነት ሳይሻል አይቀርም ብለው። አንዳንድ ሰዎች ደግሞ መጥፎ ሀሳብ ይመጣላቸው ወንጀል ለመፈጸም ግን ራሽናል አፕሬዛል ኦፍ ሪስክ ኦፍ ቢንግ ኮት ማለት ቢያዝስ የሚለውን ያስባሉ። ስለዚህ ሰርቆ ከማሰብ እጅን መሰብሰብ ብለው ሀሳቡ ቢመጣላቸው ወንጀል ከመፈጸም ይቆጠባል። ሶስተኛው ሰዎች ወንጀል ውስጥ የማይገቡበት ምክንያት ሰዎች ተሰብስበን ወንጀል ከምንሰራ ይልቅ ተባብረን ብንሰራ በጣም በግለሰብ ደረጃ እንደ ሀገርም ወይም ደግሞ እንደ ማህበረሰብም እንጠቀማለን በሚል ምክንያታዊ በሆነ አስተሳሰብ አንድ ሰው በግለሰብ ደረጃ ቢሳካልን ጠንካራ ይሆናል። ተሰብስበን ግን ሁላችንም ተባብረን ደግሞ ቢሳካልን ማይቲ ነው የምንሆነው፣ ሀያል ነው የምንሆነው እንደ ግለሰብም እንደ ሀገርም ከሚለው መረዳት ተነስተው። በአራተኛና ደረጃ ሰዎች ህግ ማይጥሱት ወንጀል ማያደርጉት ሌላው ላይ ጉዳት ማያደርሱት ምንድን ነው? የሌሎችን ሰዎች ስሜት በመረዳት ነው፣ በርህራሄ ነው። ይሄን ነገር ሳደርግ ምን ይሰማዋል፣ ምን ታስባለች ምናምን በሚል ሳይኮፓትስ እነዚህ ሁሉ አያሳስባቸው እና ዴቨሎፕመንታሊ እንግዲህ ስነ ልቦናቸው ሲያድግ እንዴት ነው ስንል እንግዲህ ሳይኮአናሊቲክ በሆነ ተርምስ ስንመለከተው የጆን ባልቢን ለምሳሌ ቲዮሪስ አይተን ወይም ደግሞ አታችመንት ቲዮሪስ የሚባለውን ስናይ ምንም አይነት ሳይኮሎጂካል አታችመንት የላቸውም ከማንም ሰው ጋር። ወይም ደግሞ ክሌኒየን ተርምስ ብንጠቀም ይሄ የወላጅ ኢንትሮጀክት የላቸውም። ወይም ደግሞ ፍሮይዲየን ኮንሰፕትስን ደግሞ ብንጠቀም አይደንቲፋይንግ ዊዝ ኬርቴከር የላቸው። ስለዚህ ለራሳቸው እነዚህ ሰዎች ለሌላ ሰው ለጠላት ምናምን ተውና ለራሳቸው ቤተሰብ ራሱ የሚያደርጉት ነገሮች ዘግናኝ ናቸው። ስለዚህ ውስጣቸው ይሄ ስለሌላው ማሰብ ስለ ሃይማኖት ምናምን ቀጥሎ ይመጣ ነው፣ ግን በልጅነት ራሱ ጀምሮ ስለ ወላጅ ስለ ቤተሰብ ውስጣቸው የለም። ስለዚህ ዓለም ለነሱ የምትታያቸው ዊነርስ ኤንድ ሉዘርስ ተብላ ሰጪና ወሳጅ፣ አሸናፊና ተሸናፊ፣ ፕሬ እና ፕሪዴተር፣ ሜኒዩ እና እንትን ነው ቴብል። ምን ይላሉ አንዳንድ ጊዜ ኢፍ ዩ አር ናት አት ዘ ቴብል ዩ ዊል ቢ ኦን ዘ ሜኑ ይላሉ። ጠረጴዛው ላይ ካልተገኘ ምግቡ አንተ ልትሆን ትችላለህ ብለው ነው የሚያስቡት። እና በዚህ አይነት አእምሯቸው የተቀረጸ ስለሆነ ለህግ ቦታ የላቸውም። ህግ የሚባለው ለደካማ ሰዎች የተሰራ እንደው እንደ ሉጋም ነው ብለው ነው የሚያስቡት። ስለዚህ ለህግ ግድ የላቸውም። ከዛ ደግሞ ቅጽበተኝነቱ አለች። በድንገት ውሳኔ መወሰን፣ አርቆ አለማሰብ፣ ከስህተት አለመማር፣ እነዚህ ሁሉ አደገኛ ያደርጋቸዋል። ዛሬ ይዤላቸው የመጣሁት ለምንድን ነው ህግ የሚጥሱት የሚለውን ከአስተዳደግ አንጻር፣ ከዛ ደግሞ ሰዎች ህግን ከሚያከብሩበት ቲዮሪስ አንጻር ነው። ለዛሬ ይዤላቸው የመጣሁት ይህንን ይመስላል። ሁልጊዜ እንደምለው ያለ አእምሮ ጤና የለም። ደህና ሁኑ።